ዛሬ ደግሞ ይሄንን የመሰለ ምግብ አብረን እንስራ። ሰላም ቤተሰቦች እንዴት ናችሁ? ዛሬም በሌላ ቪዲዮ ተገናኝተናል። ዛሬ ደግሞ እዚህ ጋር ቱና አለኝና እስኪ በቱና ደግሞ ለየት ያለ እስቲ ምን መስራት እችላለሁ የሚለውን እየሞከርኩኝ ነውና አብራችሁኝ ሆኖ እንግዲህ አንድ ምግብ ሲኖርን በተለያየ መልኩ ብንሰራው ያው ለልጆች ነው የምሰራው በብዛት እንዳይሰለቻቸው። ለምሳሌ ቱናውን ብቻውን እንዲመብላት የማይወዱ ልጆች እንዴ ለየት አድርገን ሰርተን እንሰጣቸዋለን። እና በመጀመሪያ ሽንኩርት ስለመጨመርበት ጥሬውን ከማረግ ሞቅ ሽንኩርቱን እናረጋለንና እዚህ ጋር መጥበሻ ላይ ትንሽ ዘይት አድርጌያለሁ። ሽንኩርቴን ጨምርና ብዙም አላበስለውም፣ ትንሽ ነው ሞቅ አድርጌ አብሬ አሸዋለሁ ከቱናው ጋር ማለት ነው። የተወሰነ ደቂቃ ሽንኩርቴን ብዙም አላበስለውም፣ ትንሽ ነው ሞቅ እናደርገዋለን። ብዙም ጥሬው ሲገባ ስለማይወዱ እንግዲህ እንደሚታወቀው ቱና በተለያየ ነገር መስራት እንችላለን። በሰላጣም ብንሰራው ባዶም መብላት ይችላል። ሳንድዊች እናደርገዋለን። አሁን ደግሞ እኔ እስቲ እንደ በርገር እንደሚትቦልም እንደ በርገርም የሚሆን አድርጌ ለመስራት ነው ያሰብኩት። ሽንኩርቱን ያክል ከበሰለ ደግሞ ነጭ ሽንኩርቱን ትንሽ ጨምርበታለሁኝ። ብዙ ምንወድ ካለ እንደምንፈልገው መጠን ነው የምንጨምረው። ከኛ ያክል ጠበስ ካለ እኔ ይበቃኛል። እንግዲህ ሳህኔ ላይ ገለብጥና ትንሽ የቀዝቀዝ እስከሚል ጠብቀዋለሁ። እንቀጥላለን። እዚህ ጋር ነው ሁለቱና ነው ያለ የምንፈልገው መጠን ነው የምንጨምረው፣ ይበቃኛል። እሱን ቀዝቀዝ ያለው ሽንኩርት ላይ አረግበታለሁ። እንግዲህ አንድ ነገር መጠኑን በቃ እንዳለ እንደ ቤተሰባችን ብዛት ነው የሚሆነው። ቀጥዬ ደግሞ እንግዲህ እንቁላል ነው ያረኩበት በቱናው ልክ። እንግዲህ እዚህ ላይ 2 እንቁላል ይበቃኛል። እኔ የግድ መያያዝ ስላለበት ከዛ ለጣም ደግሞ ትንሽ ጨውን ትንሽ ነው የምናደርገው። ቱናው የራሱ የሆነ ጨዋማ ነገር ስለሆነ ይገም ቀረፋ እናደርግበታለን። ጣዕሙንም ሽታውንም ይቀይራል። እዚጋ ደግሞ ሮዝመሪ ነው የስጋ መጥበሻው፣ ደረቅም እርጥብም ካለን ከትፍ ማድረግ እንችላለን። ቁንዶ በርበሬ ጨምሬበታለሁ። እዚጋ ደግሞ ቃሪያ ካለን ፐርስሊ ሁላ መጨመር እንችላለን። ድቅቅ አድርገን ምን ፈልገው ነገር እዚህ ላይ መጨመር እንችላለን። ኢቭን ካሮት ተፈቅፍቆም ይገባል። ያው ልጆቹ ስለማይበሉ ነው እንደዛ። ካሮትም በጣም ምርጥ ነው። ከዛ በኋላ ሁሉንም በአንድ ላይ እንደዚህ አድርገን እናዋህደዋለን። ከዛ ወፈር ብሎ ደግሞ እንደያያዘልን ማያያዣው ያው የዳቦ ዱቄት ትንሽ እንጨምርበታለን። ይሄ የደረቀ የዳቦ ዱቄት ነው ተፈጭቶ። አሁን ይሄ በደንብ አድርጎ ያያይዘዋል። ምን ፈልገውን ቅርጽ ይሄን በዚህ አድርገን መስራት እንችላለን። ትንሽ ብጨምርበት ትንሽ ወፈር አላለም ትንሽ
ይሄን ያክል ከሆነ ይበቃኛል። መልሼ እዚህ ጋር መጥበሻዬን ድጋሚ አጥቤ አዘጋጅቻለሁ። እሺ ለመጥበሻ የሚሆን ብቻ ያክል ነው ዘይት የምጨምርበት። እንግዲህ በዚህ መልኩ ከወፈረልን በኋላ በምንፈልገው ቅርጽ ማድረግ እንችላለን። በቅርጽ ማውጫ ሁላ ልንሰራው እንችላለን። ግን ያው በእጅ ነው ትንሽ ግን እንደ በርገርን በትልልቁ አድርገን መስራት እንችላለን። እንደሚትቦልም ማድበልበል እንችላለን። በምንፈልገው ቅርጽ እንደዚህ ያደረግን እናዘጋጀዋለን መጀመሪያ ማለት ነው። መጠኑን እንደምንፈልገው እንደዚህ በድብልቡልን መስራት እንችላለን፣ መጠፍጠፍ እንችላለን። እጃችን ላይ እንዳይጣበቅ ትንሽ ዘይት እንደዚህ እየነከረን እጃችንን ቀብተን ማድረግ እንችላለን። እንግዲህ በዚህ መልኩ ሁሉንም እንደዚህ ያደርኩ እንሰራዋለሁ ማለት ነው። እንግዲህ ምግብ ምንም አይነት ፎርሙላ የለውም፣ እንደሚመቸን እንደሚሆንልን ነው የምንሰራው። እንግዲህ ዘይት ትንሽ ግሏልና የሰራሁትን እንደዚህ መጥበሻ ላይ ያደረኩኝ እንጠብሰዋለን። ልክ ሽታው የበርገር ስጋ እንደምንጠፈጥፋለን እንደሱ ነው የሚሸተው። ከዛ የቀረውንም ልክ እንደዚህ በዚህ መልኩ ጨርሰዋለሁ። እና በዚህ መልኩ እንጨርሳለን ማለት ነው። የጠርነውንም እንደዚህ አይት ያደረግን እንዳያርብን እንግዲህ ከስር በኩል ሳይው በስሏል። እንደዚህ እንገላብጠዋለን እኩል እንዲበስልልን። እንግዲህ በዚህ መልኩ በሁለተኛው ፓርት ያው እንደዚህ ሆኖ ይመስላል ማለት ነው። ከለሩ እንደዚህ ልክ ብራውን ሲሆንልን እናወጣዋለን። በዚህ መልኩ የቀረውንም እንደሽመልሽ እንደዚሁ አደርግና እንጨርሳለን ማለት ነው። እንግዲህ መጨረሻ ሁለቱም ተጠብሶ ይሄንን ይመስላል ስናቀርበው።